አሜን። እንዴት አመሻችሁ? በምሕረት በጸጋው የደገፈን ይህን ዕድል ይህን ጊዜ የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። በሚረዳን በአምላካችን በልዑል እግዚአብሔር ጸጋና ምሕረት ካቆምንበት በመቀጠል የዕለቱን የጥናት ክፍል እናያለን። እንደምታስታውሱ አንደኛ ጢሞቴዎስ ምዕራፍ 3 ሁለተኛውን አንቀጽ እያየን እንደነበረ አስታውሳለሁ። እሱን አነበውና እስከ መጨረሻው ጌታ በረዳን መጠን አብረን እንካፈላለን። ከቁጥር 1 ጀምሮ አነበዋለሁ። ያው ቁጥሩ አጭር ነው ወይም ምዕራፉ አጭር ነው። ከዛ ባሻገር ደግሞ ያው በደጋገምነው ቁጥር በውስጣችንም ስለሚቀር ያው መደጋገሙን ኪሳራን ቁጥሩ ንባቡን ደግመዋለሁ፣ አነበዋለሁ። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ግን የራሱን ቤት እንዴት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ፣ ከዚያም በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ። እንዲሁም ሴቶች ጭምቶች፣ የማያሙ፣ ልከኞች፣ በነገር ሁሉ የታመኑ ሊሆኑ ይገባቸዋል። ዲያቆናት ልጆቻቸውንና የራሳቸውን ቤቶች በመልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ። በዲቁና ሥራ በመልካም ያገልግሉ፣ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። ክብር ለአምላካችን ይሁን። እንጸልያለን። ቅዱስ አባታችን ልዑል እግዚአብሔር የሕይወታችን ጌታ ታዳጊያችን ነህ፣ እናከብረሃለን። እኛ ያንተነን፣ ያነበብነውም ቃል ያንተ እንደሆነ እናምናለን። ጌታ ሆይ የምትሻውን ወደ ልባችን እንድታመጣ የምንሰማው የምናስታውሰው የምናውቀው ብቻም ሳይሆን የምንኖርበት እንዲሆን ምሕረትህ እንዲያግዘን ጌታ ሆይ ያንተ በሆነው ጉባኤ፣ ያንተ በሆነው ቤት፣ ያንተ በሆነው ማደሪያ እንዴት እንደምንመላለስ ጠንቅቀን እንድናስተውል ጌታ ሆይ ጸጋን ጭምር የምንካፈልበት ቃል እንዲሆንልን እንማልድሃለን። ጌታችን ሆይ ክፉን ከኛ አርቅ፣ የጠላት ምክርና ተንኮል በሕይወታችን ዕድል ይጣ።
በጌታችን በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። እግዚአብሔር ይመስገን። እንግዲህ ባለፈው የነበራችሁ ሰዎች እንደምታስታውሱ ከቁጥር 8 ጀምሮ ያለውን እየተመለከትነው ነበር። ሁለተኛውን አንቀጽ ማለትም በዲያቆናት ዙሪያ የተጻፈውን ዲያቆን ማለት አገልጋይ መሆኑን አስታውሰናል። በጉባኤ ወይም የእግዚአብሔር በሆነው ወገን መሃል እንዲያገለግሉ በተለየ ሁኔታ ያው ከዚህ በፊት እንደተማርነው የአካል ብልት ሆኖ የማያገለግል እንደሌለ ቢታወቅም ግን በጋራ በሆነው የአምልኮ ህብረት ወይም ደግሞ በቅድስት ቤተክርስቲያን ወይም የጌታ በሆነችው ጉባኤ የተለየ ኃላፊነት የሚሰጣቸው አገልጋዮችን ነው በስም እየጠራ ያለው። ያም ኤጲስቆጶስነት ወይም ጳጳስነትና ዲቁና ተብሎ በስም ተጠቅሷል። ስለዚህ በተጠቀሰው ሁኔታ ለዚህ ኃላፊነትና የአገልግሎት አደራ የሚበቃ ሰው በዚህ መስፈርት ማለፍ አለበት የሚል በሕያው እግዚአብሔር ቤት የመኖር ስርዓትን በተለያየ መንገድ ያው ደንግጓል ማለት ይቻላል። እያስተማረን ነው። እሱን ነው እየተማርን ያለ ነው። ስለዚህ ስለ ዲያቆናት የተነሳውን ነገር አንስተን እንደውም የሃይማኖትን ምስጢር የሚጠብቅ የሚለውን ባለፈው በተመለከትንበት ጊዜ እንደው ይህን አንቀጽ እስቲ አንብባችሁ ምንድነው ዲያቆን የሚጠብቀው ምስጢር የሚለው ነገር እንድታስቡበት ብያችሁ ነበር አይደል? እስቲ ያነበበ በዛ ዙሪያ ያነበበ፣ እሺ ያላነበበ፣ እሺ። ስለዚህ ምስጢር ትንሽ ያሰበና የተነጋገረ ማን ነው? እሺ እግዚአብሔር ይስጥልን። ሰላማዊት ብቻ ተገኘች አንድ። ስለዚህ ክድን አድርጋችሁት ነበር ማለት ነው አይደል? ነው ወይስ ብዙ አሳሳቢ አልነበር? መልካም እሺ፣ ጊዜ አልውሰድ። ዲያቆናት ምን መሆን እንዳለባቸው ይናገራል። ልክ ኤጲስቆጶሳት ወይም ጳጳሳት ወይም ሽማግሌዎች እንዲህ መሆን አለባቸው በማለት ከቁጥር 1 ጀምሮ እስከ 7 እንደተመለከት ነው እንዳስገነዘበ እንዳስተማረ፣ እንዲሁ በዲቁናም የሚያገለግሉ ሰዎች በምን አይነት ሁኔታ መገኘት እንዳለባቸው መለኪያ ወይም ሚዛን ወይም ደግሞ ለዚህ ነገር በዚህ ነገር ይፈተኑ የሚል ክራይቴሪያ እንዳወጣ አይተናል እና ያልተመለከትናቸው ላይ ትኩረት አድርገን እንመለከታለን። እና ጭምቶች መሆን አለባቸው ብሎናል። ጭምትነት እንደው ዝም ብሎ ዝግ ከማለት ጋር ብቻ የተያያዘ ሳይሆን ጭምትነት ከታማኝነት ጋር ነው የሚገናኘው። ጭምት ነው፣ ጭምት ናት የሚለው አቻ ትርጉም እኛ ብዙ ጊዜ ጭምት ማለት ዝግ ያለ፣ ጸጥ ያለ፣ ስብስብ ያለ የሚል ከሰው ይሄ ተፈጥሯዊ ፍጥነትና ሩጫ ጋር የተያያዘ ነገር ነው የሚገባን። እንደሱ ነው ባህላችንም የሚያስበው። ግን ጭምትነት ከታማኝነት ጋራ ራስን በጥንቃቄ ጠብቆ ከመኖር ጋራ የተያያዘ ነው። እንደውም በገጠር ወይም በክፍለ ሀገር ከሊት ጭምት ናት ከተባለች በተለይ ከትዳር ጋር ተያይዞ ላለ ነገር ስርዓት ያላት ናት፣ ራሷን ጠብቃ የምትኖር ናት። ደግሞም ያላገባችን ብትሆን እንደው ጭምት ናት፣ ስነ ስርዓት ያላት ናት ይባላል። ያው ሲባል እንሰማ ይሆናል እና የእንግሊዘኛውም ትርጉም ይሄንኑ ነገር ነው የሚያሳየው። ከታማኝነት ጋራ የተያያዘ ትርጉም ነው የሰጠው። ስለዚህ ጭምትነት ማለት እንደው ዝም ብሎ ከሩጫ ጋራ እንዲሁ ከባህሪ ነገር ጋር ተያይዞ ይሄ ፈጠን ረጋ ከማለት ጋር የተያያዘ ትርጉም ሳይሆን ያለው
ከታማኝነት ጋራ ራስን ጠብቆ ከመኖር ጋራ የተያያዘ ነው እና ዲያቆናት ጭምቶች መሆን አለባቸው ይላል። ያው ታማኝነት ለሁሉም ቢያስፈልግ የእግዚአብሔር በሆነው ጉባኤ ላይ መሾም የተለየ ኃላፊነትና አደራ ስለሆነ ሰው ከቆመም የሚጠቅመው ከወደቀም ይዞት የሚወድቀው ብዙ ስለሚሆን በሕያው እግዚአብሔር ጉባኤ እግዚአብሔር ራሱ ባለቤት በሆነበት ህብረት የማይታየውን የሚያይ አምላክ ባለበት የአምልኮ ስነ ስርዓት የዛ አገልግሎት አካል ሆነው የሚታዩ የሚንቀሳቀሱ ሰዎች ጭምቶች የሆኑ ታማኞች የሆኑ ነው የሚለን። ታማኝነት ማለት ነው። ስለ ታማኝነት እንግዲህ ያው የሚገባን ነገር ይገባናል። ከዛ ባሻገር በሁለት ቃል የማይናገሩ ነው ያለን። በሁለት ቃል የማይናገር ማለት ያው ቃል የማይለዋውጥ የማይዘባርቅ አሁን የተናገረውን በሌላ ቃል የማይሽር ታማኝ ማለት ነው። ቃላባይነት መቼም ብዙ እንደሌላው ወንጀል የሚታይ አይደለም። አንድ ሰው በቃል የሚሰራው ስህተት፣ በንግግር የሚያጠፋው ጥፋት የዛን ያህል መንፈሳዊ ነገርን የሚያሳድፍ የሚያቆሽሽ አይመስለንም። አንድ ሰው እንደፈለገ የመናገር መብት እንዳለው ጭምር ሊያስብ ይችላል። እንደፈለጉም የሚናገሩ እንደው በአንድ ንግግር፣ በአንድ መሐላ፣ በአንድ ኪዳን አንድ ሌሊት የማያልፉ ሰዎች አሉ እና በየሰዓቱ የሚንሸራተቱ እና ይሄ በጣም ከባድ የስነ ምግባር ችግር ነው። እንደውም ከቃል ጋር ተያይዞ በጣም የሀገራችን ሰዎች ወይም ብዙ ጊዜ ሲባል የምንሰማው በባህል እንኳ እንደው ቃል ከሚጠፋ የወለዱት ይጥፋ ሲባል ሰምታችሁ ታውቃላችሁ? አዎ፣ ቃል ከሚጠፋ የወለዱት ይጥፋ ይላሉ። ጤነኞች ሰዎች፣ ለቃላቸው ታማኝ የሆኑ ሰዎች ብዙ ጊዜ ያው ትልልቆቹ ሰዎች በእድሜ ብቻም ሳይሆን እግዚአብሔር በብዙ ያጎለመሳቸው ትልልቅ ሰዎች ለተናገሩት ነገር ሕይወታቸውን ይሰጣሉ እና በቃ ብያለሁ ካሉ ብያለሁ ይላሉ። እና ታስታውሳላችሁ። ለዚህ ምናልባት ምሳሌ ከሆነ ብዙ ዝርዝር ታሪክ ውስጥ አልገባም። ከንግግር ከቃል ጋር ተያይዞ ላለ ነገር ያለን ጥንቃቄ በተመለከተ ይስሐቅን አስታውሰዋለሁ። ይስሐቅ ሁለቱን ልጆቹን ኤሳውና ያዕቆብን በተመለከተ ያው ከእናቱ ጋር ተመሳጥሮ ያዕቆብ የወንድሙን ካኔቴራ አድርጎ የወንድሙን አይነት ድምፅ እንዲኖረው ተለማምዶ በደንብ አድርጎ አባቱን ማታለል በሚችልበት ሁኔታ ለምድ ሰውነቱ ላይ አድርጎ የበግ ቆዳ ማለት ነው፣ ፀጉራም ስለነበረ ኤሳው ድምፁን ቀይሮ ገብቶ አባቱን አታለለ እና ማነህ አንተ ሲለው እኔ የበኩር ልጄ ኤሳው ነኝ አለ እየተንቀጠቀጠ። በኋላ ሻምጣ አለው። ያቀረበለትን እንክት አድርጎ በላ። ከዛ በኋላ መረቀው። እንዳለ ለበኩር ልጅ የሚሰጠውን ቡራኬ ጠቅላላ ለሱ ተናገረው እና ይሄንን ቡራኬ እንዳለ ጥርግርግ አድርጎ ከወጣ በኋላ ታላቅ ወንድሙ ያደነውን ጫካ አዘጋጅቶ እሱ ደግሞ በተራው እየሮጠ እንደተባለው የተነገረው ለሱ ነው። እንግዲህ ሳላንቀላፋ ሳላርፍ እንደው በልቼ ጠጥቼ ደስም ብሎኝ እንድባርክህ እንድመርቅህ ሂድና አድነህ ና ያለው እሱን ነው። እሱ ሲናገር ነው እናትየው ሰምታ ለትንሽ ልጇ ታደላ ስለነበር ይሄን አድርግ ያለችው እና መጣ ኤሳው። አባቴ ተነስ እንዳልከኝ አምጥቻለሁ ብላ ጠጣ፣ ደስም ይበልህ መርቀኝም ባርከኝም አለው እና አባትየው ደነገጠ፣ በጣም ደነገጠ። አሁን እኮ የሆነ ሰው መጥቶ ባርኬዋለሁ አለ እና ልጁ እየተንቀጠቀጠ አባቴ ለኔ የሚሆን አንዲት በረከት አልቀረችም አለው። አሁን ገንዘብ ቢሆን ይገባል። አሁን ገንዘብ ቢሆን በቃ ይሄ ያንተ ድርሻ ነው ያንተ ድርሻ ነው ይባላል። የሚታይ ነገር ስለሆነ የሚጨበጥ ነገር ስለሆነ ቁስ ስለሆነ፣ ሀብትና ንብረትም ከሆነ ያው ቁስ ነው የሚቆጠር የሚታይ በመዝገብም የሚዘገብ ነው። ሰው ሲረካከብ ያውቀዋል። ስለዚህ ሁሉን ገንዘብ እንደ አሳልፎ ሰጥቶ ጥርግርግ አድርጎ ዕቃ ይዞ ወጥቶ ቢሆን ኖሮ ያው ግልጽ ስለሆነ ብለን እናስባለን። ግን ንግግር ነው። አሁን ዝም ብለን ስናስብ አንተንም እግዚአብሔር ይባርክህ፣ አንተንም እግዚአብሔር ይባርክህ፣ ለአንተም ጠላት ይገዛልህ፣ ለአንተም ጠላት ይገዛልህ፣
ዘር የአሕዛብን ደጅ ይውረስ፣ ዘር የአሕዛብን ደጅ ይውረስ። አሁን ዝም ብለን ስናስበው ንግግር አይደል ቃል አይደል? ሁለቱን በተመሳሳይ በረከት ቢባርካቸው ምን ችግር አለ? ዝም ብለን ስናየው እኛ ብንሆን እናደርገዋለን። እንኳን ሁለት ለምን 30 አይሆኑ? ምን ችግር አለ? ስንዘባርቃለን የምንኖረው እና እንኳን ቡራኬውን እርግማኑንም አይገባንም። እኛ እኮ ሰው እኮ ዝም ብሎ የሚራገመው ዝም ብሎ የሚበርቀው። ለነገሩ እንኳን እግዚአብሔር እንደው በእውነት ሐዲስ ኪዳን ላይ ያቆመን። አዎ እንደ ቀደሙቱ ያሉት ነገር እንደው እየደረሰብን ጉድ የምንሆን ብንሆን እየተረገምን ስላደግን ብዙዎቻችን እንደው እቺም አትኖረንም ነበር፣ እናልቅ ነበር። ለማንኛውም ልል የፈለግኩት ነገር ምንድን ነው? እስቲ ከአንደበቱ ለሚወጣው ቃል ለሚናገረው ቡራኬ ለሚባለው ቡራኬ ያኛውን እንዳለው ይሄኛውን ላለማለት ተጠንቅቆ ጭንቅ ብሎት እንደው ፈጽሜ ባርኬዋለሁ አለ። እንደው አንዲት እንኳን አላስቀረም። እንደው አባቴ አንዲት ለኔ አንዲት አለው። አሰላስሎ ያገኘው ምንድነው ታውቃላችሁ? ተቃወም። ከተቃወምከው ቀንበሩን ካንተ ታወርዳለህ። በቃ ታገልና ይሄንን የገዢነት ስልጣን በቃ እሱ ገዢ እንዲሆን ነግሬዋለሁ። እንግዲህ ሰይፍ አልሰጠው፣ የሆነ በትረ ምናምን አልሰጠው፣ በትረ መንግስት የሆነ ዙፋን አላስረከበው፣ የሆነ የተለየ ነገር የለውም። ግን ንግግር ነው። እግዚአብሔር እንደ ቃላቸው ይሰራ ይናገር ያደርግ እንደነበረ ለንግግራቸው በጣም ጠንቃቆች እንደነበሩ እናያለን። ንግግር ቀላል አይደለም። እዛ ዝርዝር ውስጥ ገብቼ ጊዜ አልወስድም እንጂ ያዕቆብ 3ን ማንበብ ተገቢ ነው። ከንግግር ጋር ተያይዞ ምን ያህል የፍጥረትን ሩጫ እንደሚያሳድፍ፣ ምን ያህል አምልኮን ጭምር እንደሚያበላሽ፣ ምን ያህል አመፀኛ አካል እንደሆነ በአንደበት የሚገለጠው ንግግር እና ሰው በንግግሩ ምክንያት በሚናገረው ነገር ምክንያት መልካምም ሊያደርግ ክፉም ሊያደርግ እንደሚችል እስቲ ያዕቆብ እንደውም ዛሬም በማለዳ ሳነበው ነበርና በጣም እየገረመኝ እንደ አዲስ እያየሁት ነበር። እስቲ ምዕራፍ 3ን ዝም ብላችሁ ተመልከቱ። ከአንደበት ጋር ተያይዞ ቅዱስ ያዕቆብ ያለው ነገር በጣም የሚያስደነግጥ ነው። እንደውም በቃ ለሚናገረው ለቃሉ የሚጠነቀቅ ሰው ሌላውን ነገሩን ሁሉ መግዛት የሚችል ፍጹም ሰው ነው ይላል። አንደበትን መግራት ከቻለ ሰው እንደውም እንደ ምሳሌ አድርጎ ትልልቅ ፈረሶች በልጓም ይገራሉዋል፣ ትልልቅ መርከቦች በመሪ ወዲያና ወዲህ ይላሉዋል። አንደበት ግን ሊገራ የማይቻል አመፀኛ አካል ነው ይላል እና መርከብን የሚያህል ነገር ትንሽ መሪ እንደሚያዞረው በሰው ልጅ ማንነት ውስጥ ንግግር ብዙ ነገር አለው። አሁንስ ቢሆን አሁን በደረስንበት ዘመን ያለውን የዓለም ቀውስ ስናይ ብዙ ነገር ከንግግር ጋር ነው የሚያያዘው አይደል? ከንግግር ጋር ነው የሚያያዘው። ሰዎች እንዲህ ያሉ፣ እንትና እንደዚህ ያለ፣ መሪዎች እንደዚህ ያሉ፣ ተቃዋሚዎች እንደዚህ ያሉ፣ ዓለም እንደዚህ ያለች፣ እንትና እንደዚህ ያለ። በቃ እሳት ይነዳል በየዓለሙ፣ በየሀገሩ፣ በየህዝቡ ህይወት። የሰው ህይወት ይጠፋል፣ እሳት ይነዳል፣ ዓለም ድብልቅልቅ ትላለች። እና ንግግር ቃል ብቻ ፊደል ብቻ አይደለም። በእግዚአብሔር ቃል እንደተነገረው በመጽሐፍ ቅዱስ እንደተነገረው ክርስቲያን ለንግግሩ እንደው እንደ ያዕቆብ መልእክት ሰው በንግግር ከሚስት በተግባር ቢስት ይሻላል። ለንግግራችን ጠንቃቃ እንድንሆን ነው የሚያስገድደን። ፍጹም ሰው ማለት ንግግሩን የሚቆጥብ ነው። አንዳንዱ 30 ቦታ ነው 30 አይነት ኪዳን የሚገባው፣ መሐላ ኪዳን የማይሰለቸው ይሄን አደርጋለሁ፣ ያንን አደርጋለሁ፣ ይሄን ሰብራለሁ፣ ይሄንን መልሳለሁ፣ ይሄን ቀጥላለሁ፣ ይሄን ቆርጣለሁ ማይሰለቸው። በጣም ብዙ ሰው እንደፈለገ ነው የሚናገረው። እና ጌታ ፍጹማን ያድርገን። ምን አይነት ፍጹማን? አንደበታችን የተገራ የምንናገረውን የምናውቅ እና ቃልም ስንገባ ምን ሆነው ምናደርገው መሆናችንን አቅማችንን ማውቀን በስነ ስርዓት እና የብዙ ሰው ህይወት በንግግር ምክንያት ይሰበራል እና አጥንት የሌለው አጥንት የሚሰብር ይሉታል። በመሰረቱ አንደበት ማለት ምላስ ማለት ብቻ አይደለም። በመሰረቱ አንደበት የሚጀምረው እዚህ ጋር አይደለም፣ ከትናጋ ምናምን አይደለም። እሱ ድምፅ ነው። ድምፅ እዚህ ቮካል ኮርድ የሚባል ነገር አለ። ከትናጋ ጋር ይጋጫል። በምላስ ስር ግብግቢት የሆነ ነገር ይፈጠራል። የሆነ ነገር አይደል? እሱ ድምፅ ነው። ግን መልእክት፣ ሐሳብ ጥሩም ይሁን መጥፎ ከልብ መዝገብ ነው የሚወጣው።
ጌታ ማቴዎስ 12 ላይ ነግሮናል በግልጽ ከልብ ክፉ መዝገብ ክፉ ነገር ይወጣል። ስለዚህ አንደበት ውስጥን ነው የሚያሳየው። አንደበት ውስጥን ነው የሚያጋልጠው። ጥሩ ከሆነ ጥሩ እዚህ ውስጥ ያለው መዝገብ ከልብ ክፉ መዝገብ ክፉን፣ ከልብ መልካም መዝገብ መልካሙን ያወጣል ሰው። ስለዚህ አንደበት ማለት ይሄ ዝም ብሎ ከንፈር ማለት አይደለም። ቃል የሚወጣበት ድምፅ የምንሰማበት ይሄ አካል ማለት አይደለም። እርግብግቢት ድምፅ የሚፈጠርበት አካል ማለት አይደለም። እዚህ ውስጥ ያለው መዝገብ ነው የሚያሳየው። ከዚህ ነው የሚጀምረው። ስለዚህ ሰው በንግግሩ ጠንቃቃ ካልሆነ፣ የሚዘላብድ ከሆነ፣ ቃሉን የማያከብር ከሆነ፣ እንደፈለገ የሚናገር ከሆነ ወደደም ጠላም ውስጡ ምን እንዳለ ነው የሚያሳየው። ከልብ ክፉ መዝገብ በአንደበት ይወጣል። ሰውን የሚያረክሰው እሱ ነው አላለም? እዛ ማቴዎስ 15 ላይ ሰውን የሚያረክሰው እሱ ነው። እንደውም ትልልቅ ወንጀሎች የሚወጡት ከዚህ ነው። ስለዚህ ከቃል ጋር ተያይዞ ከንግግር ጋር ተያይዞ በሁለት ቃል የማይናገር እንዲህ ብሎ ነበር ግን እንዲህ ሆነ፣ እንዲህ ብላ ነበር ግን እንዲህ ሆነ የማይባል ለንግግሩ አደብ ያለው ለንግግሩ ለከት ያለው ሰው ሊሆን ይገባዋል። ዲያቆን ይላል እና ሁላችን ለብዙ ወይን ጠጅ የማይጎመጅ ይላል። ያው ይሄን አልፈዋል ይሄን አልፈዋል። ባለፈው ብዙ ስላልኩ መጠጥ የሚያጓጓው መቼም አይጠበቅም ብዬ ነው እኛ መሀል። ዞሮ ዞሮ ብዙ ወይን ጠጅ ያው ለስካር የሚያጋልጥ እና ለአንድ ሰው እንዲስት የሚያደርግ ሰውን የሚያወዛግብ ነገር ነው። ሰካራምነት ደግሞ ኃጢአት ነው፣ ምንም ጥርጥር የለውም። ሰው ካልጠጣ አይሰክርም አይደል? ብዙ ከጠጣ ደግሞ ሰካራም። ስለዚህ ለብዙ ወይን ጠጅ የማይጎመጅ ይላል። ስለዚህ መጠጥ ጋር ተያይዞ ለስካር የሚሆን ማንነት ያለው ሰው የክርስቶስን ቤተ ክርስቲያን ማገልገል አይችልምና ለብዙ ወይን ጠጅ የማይጎመጅ ይላል። እንግዲህ ቀጣዩና ባለፈው ምናልባት ጨረፍ አድርጌው ከሆነ አላውቅም፣ ቁጥር 9 ላይ የምናገኘው ነውረኛ ረብ ማለት የማይገባ ጥቅም ማለት ነው። ረብ ጥቅም ማለት ነው። የማይገባ ጥቅም ማለት አንድ ሰው ሳይገባው በማታለል በውሸትም በሌላም አቋራጭ ጥቅም ማለት ገንዘብ ብቻም ላይሆን ይችላል። ከብዙ ጥቅማ ጥቅሞች ጋር ተያይዞ ለምሳሌ ጳውሎስ ያለውን በፊልጵስዩስ ምዕራፍ 3 ላይ ከቁጥር 3 ጀምሮ ያለውን አስታውሰናል። ዘሩን ይጠራል፣ ዕብራዊ መሆኑን፣ ከብንያም ነገድ መወለዱን፣ በ8ኛው ቀን መገረዙን ያነሳል። ከዛ ባሻገር ስለ ሃይማኖትም ብትጠይቁኝ ቀናኢ ነበርኩ ይላል። በሕግ ስለሚገኝ ጽድቅም ብትጠይቁኝ ያለ ነቀፋ ነበርኩ ይላል። በዛ ሃይማኖት ስርዓት ውስጥ ያለውን ኃላፊነትንም ብትጠየቅ እኔ ፈሪሳዊ ነበርኩ ይላል። ፈሪሳዊነት እውቀቱን ነው። ያለ ነቀፋ ነበርኩ ሕይወቱን ነው። ቀናኢ ነበርኩ ማለት ዝም ብሎ ሃይማኖተኛ ብቻም ሳይሆን ግብግብ ያለ ለሃይማኖቱ የሚቀና ስሜታዊ የሆነ ሰው እንደነበረ ይነግረናል። እነዚህ ሁሉ ነገሮች በዛ ማህበረሰብ ውስጥ ረብ ነበሩ ሲል እንግዲህ ጥቅም ነበሩ ማለት ነው። ማለት ሁሉም ነገር ሁሉ ቦታ ጥቅም ላይሆን ይችላል፣ ግን እዛ ማህበረሰብ ውስጥ ጥቅም የሆነ ነገር አሁን እኛ መካከል እዚህ ባለነው ምዕመናን መካከል ጥቅም የሆነው ነገር ምንድን ነው? ጥቅም የሆነው ነገር ምንድን ነው? ለምሳሌ እኔ ከክርስቶስ ውጪ ብሰብክ አሁን ዛሬ ዞሮብኝ እንደው አይሆንብኝና በእውነቱ አሁን ዛሬ የምንማረው ስለ እንትን ነው ብዬ እንደው ከመጽሐፉ ወጥቼ ብዘባርቅ ይጠበቃል? እዚህ ቦታ ክብር ይሆናል? አይሆንም አይደል? እዚህ ቦታ ክብር አይሆንም። ሌላ ቦታ ሊሆን ይችላል፣ ሊያስጨበጭብ ሊያሸልም በቃ ተመለሰ ሊያሰኝ እንደው ልቦና ሰጠችው ልቦና ሰጠው ሊያሰኝ ይችላል ሌላ ቦታ።
እዚህ ቦታ ግን ይሆናል ካልታዘባችሁኝ ይታዘባችኋል። ከክርስቶስ ውጪ ተናግሬ ካልታዘባችሁኝ በተራዬ የምታዘባችሁ እኔ ነኝ። ለካ ወንጌል የሚባል አልገባቸውም ነው ምለው። ስለዚህ እዚህ ቦታ ረብ ጥቅም ምን እንደሆነ ይታወቃል ማለት ነው። ስለዚህ ክርስቶስ ረባችን ነው፣ ጥቅማችን ነው፣ ክብራችን ነው። ስለዚህ ክብሬ ክርስቶስ ነው ማለት ነው። እና ይሄንን እንደ ቃሉ ስኖረውና ይሄንን ረብ፣ ይሄንን ጥቅም፣ ይሄንን ከፍተኛ ነገር በተለየ ሁኔታ ለሌላ ዓላማ ሳውለው ይለያያል። እንደ ምሳሌ ነው ማነሳው እንጂ ምሳሌው አሁን ካነሳሁት ይልቅ ቅድም ያልኩት ነው ለዚህ የሚመጥ ነው ጳውሎስ ያለው ፊልጵስዩስ ምዕራፍ 3 ላይ ያለው። እና ነውረኛ ረብ ማለት ለማንኛውም ልክ ያልሆነ ጥቅም ማለት ነው። እና ጥቅም በገንዘብ ብቻ ስለማይለካ ነው። ብንያማዊነት፣ መገረዝ፣ ዕብራዊነት፣ ቅንዓት፣ ዕውቀት ደሞም ይሄ ለሃይማኖት በሚሆን ማንነት ያለ ነቀፋ መኖር ማለት ሰካራም አለመባል፣ ዘማ አለመባል፣ ስነ ስርዓት ያላቸው ሰውዬ ናቸው መባል። እንደው እሳቸው ጥሩ ናቸው ከዚህ ከአይሁድ ረበናት እንደው አሉ እኮ አይደል? አንዳንዴ በመሰረቱ ልክ ወንጌልን በተመለከተ እንደኛ ያልሆኑ ግን በአንዳንድ ጤናማ ነገር ጤናማ ሰዎች የሉም። በተለያየ ቦታ አሉ እኮ የግድ ይሄ ከስነ ምግባር ከአንዳንድ ሰው ሁሉ ማህበረሰቡ ተስማምቶ ልክ ነው በሚለው ነገር ሌሎችም መንፈሳውያንም ያልሆኑ ሰዎች ያው ሰው ያለ ክርስቶስ አይድንም እንጂ ያለ ክርስቶስ ከሞራል አኳያ ከህሊና አኳያ ከተለያየ አይነት ስብዕና ጋር ተያይዞ ብዙ መልካም ሰዎች ይኖራሉ። እና መልካም ነው ከሌ መባል ጥቅም ነው። ግን እኔ ያለ ክርስቶስ እጸድቃለሁ ብሎ የሚያምን ሰውዬ በስራዬ እድናለሁ ብሎ የሚያስብ ሰው ያ ረብ የሆነው ነገር ለሱ ረብ አይደለም፣ ለሱ ጉዳት ነው፣ ለሱ ጉድፍ ነው፣ ለሱ ቆሻሻ ነው። በማህበረሰቡ ያስጨብጭብ፣ በማህበረሰቡ ያስከብር ያሰኝ እንጂ ጌታ ኢየሱስን እንዳያይ የከለለው ነገር ነው። ለምንድነው ክርስቶስን የጠላው ጳውሎስ? አብያተ ክርስቲያናትን ሲያሳድድ ነበር። ለምን? እሱ ጥቅም፣ ረብ፣ ክብር ብሎ ከያዘው በተለየ አቅጣጫ ወንጌል ስለሚሰበክ ነው። የሙሴን ሕግ በመጠበቅ በመገረዝ ዕብራዊ በመሆን አይዳንም። ይሄ እኮ ትልቅ እኮ ኑፋቄ ነው ለዛ ማህበረሰብ፣ ትልቅ እኮ ችግር ነው። ከዛ ዘር ውጪ ሰው ይድናል በኢየሱስ ምክንያት። መገረዝ አለመገረዝ አይጠቅምም በክርስቶስ ምክንያት። ሰው የፈለገውን ቢመገብ ከምግብ አኳያ አይዳኝም። በጣም እኮ ትልቅ ኑፋቄ፣ ትልቅ ችግር ነው። በዚህ ምክንያት ከጽድቁ አኳያ ከኖረበት ባህል አኳያ ኢየሱስ ክርስቶስ ጠላት ሆኖ ታየው። ስለዚህ አይኑ ላይ እነዚህ ሁሉ ጥቅማ ጥቅሞቹ ጉድፍ ሆኑበት፣ አይኑን ጋረዱት፣ እይታውን አበላሹበት። ስለዚህ ጥቅም የነበሩትን ነገሮች ከወንጌል አኳያ ጉዳት ናቸው አለ፣ ጉድፍ ናቸው አለ። ስለዚህ ተወው ያንን እና ዲያቆናት እንደ እግዚአብሔር ቃል ላልሆነ ክብርና ጥቅም የማያጎበድዱ ነውረኛ ረብ የማይወዱ ሊሆኑ ይገባል ነው ያለው። ነውረኛ ረብ ልክ ያልሆነ በእጅ አዙር እግዚአብሔር በማይፈቅደው መንገድ ክብርም ሊሆን ይችላል፣ ጥቅምም ሊሆን ይችላል፣ ሌላም ነገር እሱን የሚወዱ ሰዎች በፍጹም ለዚህ ኃላፊነት አይበቁም ነው እያለ ያለው። ስለዚህ ሰው ነውረኛ ረብ ልክ ያልሆነ ነገር ውስጡ ካለ ለዚህ አይበቃም ማለት ነው። ነውረኛውን ረብ የማይወዱ ማለት የሚጸየፉ፣ የሚጠሉ፣ የማይፈልጉ ማለት ነው። በንጹህ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። በንጹህ ሕሊና የሃይማኖትን ምስጢር ሊይዙ ይገባቸዋል ነው የሚለው። ንጹህ ሕሊና መቼም ሕሊና የሰው የሞራል ክፍል ነው። ሰው ልክ ያልሆነው ነገር ሲያደርግ የሚወቀስበት ማንነት ነው። ከሰው አእምሮ ጋር ነው የሚገናኘው። ሕሊና
ከጤናማ ነገር ጋር ተያይዞ ወይም ጤናማ ካልሆነ ነገር ጋር ተያይዞ ለሰው ትርጉም ያለው ስሜት የሚሰጠው የሰው ማንነት ነው። አንዳንድ ጊዜ ልክ ሳንሆን ስንቀር ውስጣችን ይወቀሳል፣ ህሊናችን ሰላም ያጣል። ብዙ ጊዜ አእምሮ የሚለው ነገር ያው ከእውቀት ከግንዛቤ ጋራ እናያይዘዋለን። ህሊና ስንል ደግሞ ከስሜት ከሰው የሞራል አቋም ጋራ ይያያዛል እና ጳውሎስ በሰውና በእግዚአብሔር ፊት ነውር የሌላት ህሊና እንድትኖረኝ እተጋለሁ ይላል እና በሰው ፊት የማይኮነን ወይም ደግሞ ልክ አላደረኩም በማለት የማይወቀስ በእግዚአብሔርም ፊት እንግዲህ በሰው ፊት ማለት ሰው የሚታየውን ነው የሚያየው። በእግዚአብሔር ፊት ማለት ደግሞ እግዚአብሔር የማያየው የለም እና ሁሉን በሚያይ በእግዚአብሔር ፊት ሰው መታመን ከቻለ በሰው ፊት መታመን አይከብደውም። አንዳንዴ ሰው በሰው ፊት ታምኖ በእግዚአብሔር ፊት ላይ ይታመን ይችላል። ለእግዚአብሔር የታመነ ሰው ለሰው ይሆናል። ሰው ከላይ ቢጀምር ጥሩ ነው፣ ከእግዚአብሔር ቢጀምር ጥሩ ነው። ሁሉንም ነገር እምነትም የሚባለው እሱ ነው። መንፈሳዊነትም መንፈስ የሆነውን በእውነትና በመንፈስ የሚመለከውን እግዚአብሔርን ማዕከል ያደረገ ጤናማ ህይወት ነው። ከእግዚአብሔር ከጀመረ ነገር እኛን የሚቆጣጠር እሱ ስለሆነ በእርሱ ፊት አንዳች ነገር የተሰወረ ነገር ስለማይኖር ምንም ጥርጥር የለውም ጤናማውን ነገር ለሚወዱ ሰዎች የማንጎረብጥ የማንረብሽ እንሆናለን። ስለዚህ በእግዚአብሔር ፊት ባለ ህይወት መቅናት ቢችል መልካም ነው። የዛኑ ያህል ደግሞ ጤናማ በሆነ ነገር ሰውም ህሊናው ባይፈተን በእኛ ምክንያት እንደው ባይቆሽሽ ባይታዘበን እኛ ውስጥ ያለውን ነገር ሰው ለክቶ ባያንስበት፣ ምክንያቱም እኛ ሚዛን ላይ ስንወጣ እኛ ውስጥ ያለውም ይመዘናል አብሮ፣ ምንም ጥርጥር የለውም። ይሄ እውነት ነው። ከዚህ በፊት በተለያየ ስብከትና ምሳሌ ያነሳ ነው ይመስለኛል። እግዚአብሔር ከኛ ጋር ስለሆነ የእግዚአብሔር ነን ብለን የምናምን ሰዎች ጤናማ ብንሆን በእኛ ውስጥ እግዚአብሔር ይከበራል። እንደተገለጠ ወንጌል እንሆናለን። ሰው ያነበዋል የእኛን ህይወት። ስለዚህ የሚሰሙን የሚያዩን ሰዎች በጤናማ ነገራችን እግዚአብሔርን ቢያከብሩ የምስጋና ርዕስ ብንሆን፣ ሰዎች በእኛ ምክንያት እግዚአብሔርን ባይነቅፉት፣ በእኛ ምክንያት እግዚአብሔር ባይሰደብ መልካም ነው። ስለዚህ ሰው ከእግዚአብሔር የሚጀምር ከእግዚአብሔር የጀመረ ደግሞ ለሰውም እንቅፋት አይሆንም፣ ለሰውም ጋሬጣ አይሆንም፣ ለሰውም ፈተና አይሆንም። ስለዚህ ከሰማይ የሚጀምር ለሰው የሚተርፍ ነገር ቢኖረው መልካም ነው። ለዚህ ነው ጳውሎስ በመሰረቱ ጳውሎስ ብቻም ሳይሆን እነ ሉቃስ 24 ላይ ስለ ኢየሱስ ክርስቶስ ለራሱ ለኢየሱስ ያሉትን ታስታውሱ የለም? ከትንሣኤ በኋላ መንገድ ላይ አግኝቶ ሲጠይቃቸው ማን መሆኑን ሳያውቁ ከተናገሩት ነገር መሃል በሰውና በእግዚአብሔር ፊት በቃልም በሥራ ፍጹም ስለሆነው ስለ ኢየሱስ ነው የምናወራው። እነዚህ ጸሐፍት ፈሪሳውያን የሕዝብ አለቆች ይቤዠናል ብለን ተስፋ ያደረግነው ሰቀሉት እያሉ በቁጭት ያወሩ ነበር። እና በእነሱ ንግግር ውስጥ ኢየሱስ ምን አይነት ሰው ነው? በሰውም በእግዚአብሔር ፊት በቃልም በሥራም ፍጹም ነው። ደጋግመን እንዳነሳ ነው በኃጢአት ያልተከሰሰ ያልተወቀሰ ነው ጌታችን። ጠልተው ይስቀሉት እንጂ ጠልተው ይግፉት እንጂ በእግዚአብሔርም የዘላለም ሐሳብ የሕዝብን ኃጢአት ለማስተስረይ በደላችንን ተሸክሞ ክርስቶስ ይሰቀል እንጂ አይሁድ ይሄ ችግርህ ነው ብለው ያነሱበት ችግር የለም። እና ስለ ኢየሱስ ክርስቶስ ዛሬም ቢሆን ከአንዳንዶች ጋር በተለይ ደግሞ ይሄ ከክርስቶስ በኋላ መጣሁ ያለ ነብይ ነኝ ያለው ሰው እያለ አይደል የእሱ ተከታዮች ጋር ስናወራ በጣም ደስ ይለኛል ስለ ኢየሱስ ሳወራ። ምክንያቱም መጽሐፋቸው እንኳ ስለ ድካሙ አይናገርም። የእነሱ መጽሐፍ እነሱ ከሚያምኑት አሳንሰው ያዩታል። ያው የክርስቶስ ተቃዋሚው መንፈስ ስለሆነ በዛ መንኩ የተገለጠው። ግን በጣም የሚገርመኝ ነገር እነሱ እንኳ እሱን ኃጢአተኛ ነው ማለት አይችሉም። ከመራቸው ሰውዬ ጋር አነጻጽረን አንዳንድ ጊዜ ይበሳጫሉ እውነትን ስለማይቀበሉ እንጂ ይሄ እኮ እናንተ የተከተላችሁ ሰውዬ ይሄ እኮ ችግር አለበት፣ መጽሐፋችሁም ይሄን ይላል፣ ትምህርታችሁም ይሄን ይላል። እንዴት እሱን እንኳን እንደ እግዚአብሔር ነቢይ እንደ ጤነኛ ሰው ማየት ራሱ ጤነኝነት ነው እንዴ? ብስጭት ይላሉ። እና በዛው መጠን ጌታ ኢየሱስ ያኮራኛል። ምክንያቱም ምንም ነውር የለበትማ። ምንም በቃ የሚደብቅለት እንደው ባያነቡት ብዬ የምከልለው ነገር የለውም ጌታ ኢየሱስ።
የእግዚአብሔር ልጅነቱን አይቀበሉት እንጂ ጌትነቱን አይመኑ እንጂ ኢየሱስ ቅዱስ ለመሆኑ አፋቸውን ሞልተው ይናገራሉ። ይሄንን መቋቋም አይችሉም። እውነት ነው። ክርስቶስ ውሸት ሊሆን አይችልም፣ ኃጢአት ሊሆን አይችልም፣ ነውር ሊሰራ አይችልም። ስለማይችል ነው። ባህሪው አይፈቅድለትም፣ አይችልም። ክርስቶስ በባህሪው ቅዱስ ነው። ታግሎ አይደለም ቅዱስ የሆነው፣ በጾም በጸሎት አይደለም ቅዱስ የሆነው እንደሌላው ሰው። በእግዚአብሔር ፊት እንደው ስለ ህይወቱ ሲጸልይ ሰምተነዋል። እንደው እግዚአብሔር ላክብር ምናምን እንደው በቃ በጣም እንደው በቅድስና እባክህ እንደ ፈቃድ ልኑር ብሏል ጌታ ኢየሱስ። አለ እንደሱ ታነባላችሁ። ስለ ክብር እንኳ ሲያነሳ ለአባቱ ፈቃድ ታዞ ከመታረዱ ጋር ከሞቱ ጋር ተያይዞ ነው እንጂ አብን ስለማክበር የተናገረው ጌታ ኢየሱስ ክርስቶስ አባቱን የሚገፋ አባቱን የሚያሳዝን ነቁጥ ወይም ትንሽዬ ነጥብ የምታህል ስንፍና፣ ነውር፣ ኃጢአት የሌለበት። አንተንማ ስለ ኃጢአት ማን ይከስሃል? ሰው ስትሆን ራስህን ከአብ ጋር በማተካከልህ እንጂ እስኪሉት ድረስ ከሻሾቹ ንጽህናው የተመሰከረለት የእግዚአብሔር ክብር ነጸብራቅ የባህሪው ትክክለኛ ምሳሌ ብቸኛው ምሳሌ ነው ኢየሱስ። እሱ እንደ አብርሃም አይደለም፣ እሱ እንደ ዳዊት አይደለም፣ እሱ እንደነ ጳውሎስም አይደለም፣ የሚመስለውም የለም። እሱ ብቻውን ቅዱስ ጌታ ነው። የዘላለም አምላክና የዘላለም ሕይወት ነው። ስለዚህ ይሄ የዘላለም አምላክ ይሄ የዘላለም ሕይወት የሆነው ጌታችን ኢየሱስ ክርስቶስ በሰውም በእግዚአብሔርም ፊት በቃልም በስራም ፍጹም ነበር። የሚናገረው ከሚኖረው ጋር የሚኖረው ከሚናገረው ጋር አይምታታም፣ አይማታም፣ አይጋጭም። ያለውን መሆን የሚችል እንደ ቃሉ የሆነ ቃል ነው ጌታ። ስለዚህ ኢየሱስ ክርስቶስ የሃይማኖታችን ሐዋርያ ነው። ፍለጋውን ነው የምንከተለው። የእምነታችን ራስና ፈጻሚ ነው። ስለዚህ ይሄ ፍጹም የሆነው ማንነት ነው የኔና የናንተ የህይወት ልክ እና ዲያቆናት በንጹህ ህሊና በመሰረቱ ህሊና በምን ይነጻል? ይሄ ነጠላችሁን እሺ በኤሪያል አይደል በሌላም ነገር በሳሙና ጽድት ይላል። ልብሳችንን በብዙ ነገር እናጠራለን። ሰውነታችንም ቢሆን ገላችንም ቢሆን በብዙ መናጫ ይነጻል። የሰው ልብ በምን ይታጠባል? የሰው ህሊና በምን ይታጠባል? ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 10 ከቁጥር 18 ጀምሮ ያለንን ብናስታውስ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ አለን ይላል። በመረቀልን በሕያውና በምንድን ነው የሚለው? በአዲስና በሕያው መንገድ ወደ እርሱ እንገባ ዘንድ ድፍረት ስላለን። ቀጣዩ ምንድን ነው የሚለው? ከክፉ ህሊና ለመንጻት ልባችንን ተረጭተን በተረዳንበት እምነት በቅን ልብ እንቅረብ፣ የተስፋን ቃል የሰጠን እርሱ የታመነ ነውና ይላል። ስለዚህ ህሊና የሚታጠብበት የሰው ልብ የሚጠራበት ኤሪያል ወይም ሳሙና ወይም ሌላ ያው ምሳሌ ብቻ እንዲሆን ነው፣ ለሱ አይመጥንም። ውስጥን የሚያጠራ የሚያጸዳው መንጫ የእግዚአብሔር ቃል ልባችንን በጥሩ ውሃ ታጥበን ነው የሚለው። የሚቀድስ የሚያጠራ ንጹህ ውሃ፣ ዳግመኛ የሚወልድ ንጹህ ውሃ የእግዚአብሔር ቃል በእውነት ቃል አስቦ ወለደን ያለው ጴጥሮስ ለዚህ ነው። ስለዚህ ልብ ይረጫል። አሁን ጸበል እየረጨን ነው እኛ። የወንጌል አገልግሎት እንደሱ ነው። ምንድነው እያረኩ ያለሁት እኔ? ያለ ጥምጣም ጸበል እየረጨው። የትኛውን ጸበል? ሁሉም እንደፈለገ ማይረጨውን። ለግድግዳ ሳይሆን
ለግንባር ሳይሆን ለልብ የሚሆነው ለሰው ውስጥ የሚሆነውን ውሃ፣ ይሄ ጥሩ ውሃ፣ ይሄ ንጹህ ውሃ የእግዚአብሔር ቃል ነው። እኛ የምንረጨው የምናውቀው ውሃ ግንባርን ሊያርስ ይችላል። ውስጥን የሚያርስ የሚለውጥ ዳግመኛ የሚወልድ ንጹህ እንድንሆን የሚያደርገን እግዚአብሔር ከቃሉ ጋር በጽድቅ ወደኛ ህይወት የሚያመጣው የእግዚአብሔር የራሱ መንፈስ ነው። ይህንን ከቲቶ ምዕራፍ 3 ጋር አያይዘን ደጋግመን አንስተነዋል። ቲቶ ምዕራፍ 3 ከቁጥር 2 ጀምሮ አንብቡት። እንደዚህ ይላል፣ አስቀድመን እርስ በርሳችን የምንጣላ የምንጠላላም ነበር። የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ አስቀድሞ ስለነበረው የኛ ስለሆነው ስራም አይደለም ይላል። እና ለአዲስ ልደት የሚሆን መታጠብ አለ። ህሊናን ያጥባል፣ የሰውን ልብ ያጥባል። ለአዲሱ ህይወት ጌታ በቃሉ በኩል ሰዎችን እንደገና ያገኛል፣ ዳግመኛ ይወልዳል፣ ደሞም ያጠራል። ይሄ ውሃ ያላጠራውን የሚያጠራ ምንም የለም። ይሄ ውሃ ያላነጻውን የሚያነጻ ምንም የለም። አንዳንድ ጊዜ ሰው የቆሸሸ ሲመስለን አንተ በአገሩ ውሃ የለም እንዴ እንላለን አይደል? ውሃ ጠፋ፣ የውሃ እናት ሞተች ሲሉ ሰምታችሁ ታውቃላችሁ? የውሃ እናት ሞታ ነው ይላሉ እናቶች። ውሃ ጠፍቶ ነው ይላሉ። ሰው ዝም ብሎ ራሱን ሲያጨቀይ ወይም ሲያቆሽሽ እንደዛ ይላሉ ሰዎች። እና ምን ማለት ነው? ውሃ እያለ ሰው መቆሸሽ አይጠበቅበትም ነው፣ ማደፍ አይጠበቅበትም ነው። ሰው በውሃ ራሱን ሰውነቱን ያጠራል። አሁን ደግሞ የእግዚአብሔር ቃል ይሄ ንጹህ ውሃ፣ ይሄ ጥሩ ውሃ እግዚአብሔር በመንፈስ ቅዱስ መታደስ ከቃሉ ጋር ሕያው መንፈሱን ወደ ህይወታችን እየላከ ነው ውስጣችንን የሚያጠራው። ስለዚህ የእግዚአብሔር ቃል ያልቀደሰው፣ የእግዚአብሔር ቃል ያላጠራው፣ የእግዚአብሔር ቃል ያልፈወሰው በጎ ህሊና ያጣል። በጎ ህሊና የሌለው ሰው ደግሞ ያው ለዚህ አገልግሎት አይመጥንም ነው። እና እንደውም ድቁና የተገላቢጦሽ አድርገነዋል። አንዳንዴ በቃ ሰው በጣም ነገረኛ ከሆነ ዲያቆን ነህ እንደ ይባላል አይደል? ይቅርታ አድርጉልኝ፣ ያው እኔም ዲያቆን ስለሆንኩ ይባላል። እና አንተን ማን ይችላል ዲያቆን አይደለ ይላሉ። ምን ከካህን ጋር ማን ይናገራል ይላሉ። ነገር ተገላብጦ ካህን እኮ ገር ነው መሆን የነበረበት። እኛ ጠማሞች ነን። ምን ከየት እንደቀዳ ነው ራሱ አይገባኝም። ተንኮለኞች ነን። ንግግራችን ጥምዝ ነው፣ ለሰውም አይገባ። ሁሉ ነገራችን ዙራዙር ነው። ምን እንደነካን አይገባኝም። እውነቴን ነው የምላችሁ። ማለት ሳናውቀው የእግዚአብሔርን ቃል የሚጋፋ ብዙ ነገር ህይወታችን ውስጥ አለ። ሳናውቀው ጥበብ መስሎን፣ እውቀት መስሎን፣ እርድና መስሎን፣ ስልጣኔ መስሎን፣ ያደግን መስሎን፣ ከሰው የላቅን መስሎን ሳናውቀው ተበላሽተናል። ተጣመን ነው ራሳችንን ያገኘ ነው። እና አንድ ሰው ያለኝን አረሳም። ክፍለ ሀገር ነው ሰዎች ክህነት ሊቀበሉ እዚህ መጥተው በጣም እዛ ደጅ እየጠኑ እያለ ማለት ገና ታች እያሉ በጣም ጥሩ የነበሩ ሰዎች እዚህ መጥተው ከዛ በኋላ ሲሄዱ ትንሽ አስቸጋሪ ሆኑ። እና አንዱ ለአንዱ ነው የሚለው እና እናንተ እኔ ይሄ እዛ እንደው ሲካሄድ እንደው የሚነበበውን ነገር የሚደገመውን ነገር ባየሁት አለ። ምን ነው አለው ያኛው። ደህና ሰዎች ነበሩ፣ እንዲህ ሆነው ከመጡ ወዲህ በጣም ተንኮለኞች ሆነዋል እና ምን ይሆን ብዬ ነው አለ። እኔ የተለየ ነገር እንዳልሆነ አውቃለሁ፣ ግን እንትን ነው ይጋባል እኮ ሰው እርስ በርሱ እኮ ልክ ያልሆነውን ነገር እኮ ይጋባል። እኔ ትምህርቱም እዛ ያለውም ነገር ተንኮለኛ ያደርጋል እያልኩ ዝም ብዬ የነቀፍኩ አይደለም፣ ግን የምንኖረው ኑሮ ግን እንደዛ ይመስላል። ዝም ብዬ ተቋሙን እና ያለፍኩበትን መንገድ ለመውቀስ አይደለም፣ ግን እንደሱ ልክ እንደ ስታንዳርድ ድረስ እስክናየው ድረስ እንደ አንድ ልክ በቃ ሰው ዲያቆን ከሆነ ካህን ከሆነ ነገር ያውቃል፣ ብልት ያውቃል፣ ተንኮለኛ ኃይለኛ የሆነ በቃ እንዲህ ዙሪያ ዝር የሚሄድ አማርኛው ማይገባ ንግግሩ ማይገባ በቃ እንደው አሽሙረኛ አይደል? እና መጽሐፍ ቅዱሳችን እንደሱ አይደለም የሚለው። ምን አይነት ነው ዲያቆን መሆን ያለበት?
በንጹህ ሕሊና የሃይማኖትን ምስጢር የሚይዝ። ስለዚህ ንጹህ ሕሊና የዲቁና የዋህነት፣ ገርነት፣ ጤናማነት የዚህ አገልግሎት አንዱ መለኪያ ከሆነ ሌላው መለኪያ ይሰበር ማለት ነው አይደል? ሳናቀው ልክ አድርገን ያዝነው ነገር ሁሉ እንክት ነው ማለት ያለበት። ሰዎች እንደዛ ሲሉን እኛም በቃ ደስ ብሎን አራዳ አይሆን መስሎን ከሆነም እሱ ነው መሰበር ያለበት እና እሱ ልክ አይደለም ማለት ነው። ሌላው የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ይላል። ምንድን ነው የሃይማኖት ምስጢር? ስለ ምስጢር መቼም ብዙ ሰምታችኋል አይደል? ምስጢር 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 አየ ምስጢር አዩ ሲባል ሰምታችሁ ታውቃላችሁ? አዎ እሱን እንዳለ ተወዋለሁ እንዳለ ማለት ነው። ምክንያቱም ምንም ስላልሆነ። ግን ምንድን ነው ምስጢር? የሃይማኖት ምስጢር ምንድን ነው? ቤተክርስቲያን ምስጢሯ ምንድን ነው? ሃይማኖት ውስጥ ምንድን ነው ምስጢር? ሲጀመር ሃይማኖት ማለት ምን ማለት ነው? ሃይማኖትን በተመለከተ ደጋግመን ስላነሳን ብዙዎቻችሁ የሚገባችሁ ይመስለኛል። ብዙ ጊዜ በአሉታዊ መንገድ ስለሚነሳ ብቻ ደጋግሜ እኔም ሳነሳው ትሰሙኝ ይሆናል። የተወሰኑ ነገሮች እስቲ ያዟቸው ለመያዝ ያህል፣ ሰዓታችንም ስለሄደ ብዙ ላልል እችላለሁ፣ ግን ያዟቸው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሃይማኖት አዎንታዊ በሆነ መንገድ መመዝገቡን ለማስታወስ ነው ወደዚህ የመጣሁት። ሃይማኖት አሉታዊ አይደለም። ሃይማኖት እምነት የሚለው ቃል አቻ ትርጉም ነው ያለው በአማርኛው መጽሐፍ ቅዱሳችን ደጋግመን እንዳነሳ ነው። በእግዚአብሔር ማመን የሚል ትርጉም ነው ያለው። በአጠቃላይ ሃይማኖት የሚለው ቃል እንደ ወንጌላችን ክርስቶስን ማዕከል ያደረገ የወንጌልን እውነት ማወቅና በዛ እውነት መኖርን ማዕከል ያደረገ ቃል ነው። ሃይማኖት መጽሐፍ ቅዱሳችን ሐዲሱን ኪዳን ስናነብ የሚኖረው ትርጉም እንደ ወንጌል እውነት ሰው እንዲኖርና እንዲገነዘብ የሚያስችለውን እውነት ነው ሃይማኖት የሚለው። በሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ ከወንጌል አገልግሎት ጋር ተያይዞ ከካህናት ብዙዎች ለሃይማኖት የታዘዙ ሆኑ ይላል። የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። ይሄ ሃይማኖት ምንድን ነው? የቃሉ መስፋት ያመጣው ኢየሱስ ክርስቶስን በማመን ለዛ መታዘዝ ነው። ምክንያቱም የቃሉ እየሰፋ ሄደ ነው የሚለው። ደቀ መዛሙርት በቁጥር እየጨመሩ መጡ። ከካህናት ብዙዎች፣ ካህናት አስቸጋሪ ስለሆኑ ያኔም ብዙዎች ለሃይማኖት የታዘዙ ሆኑ እና ከካህናት ወገንም ለእውነት የተሸነፉ ነበሩ ማለት ነው። ስለዚህ በእግዚአብሔር ቃል በወንጌል እውነት በኩል ወደ ሰው ሕይወት የሚደርስ እውነት እና ለዛ የሚሆን ታዛዥነት ያለበት ዓለም ነው ሃይማኖት። ይሄ ተቋማዊ ከሆነው ሐሳብ ወጥተን ማለት ነው። ብዙ ጊዜ ሃይማኖት የምንለው የተለያዩ ቤተ እምነቶችን ስለሆነ ሃይማኖት ለሚለው ቃል በጎ ነገር የለንም። ምዕራፍ 14 ቁጥር 21 እና 22 ላይ እንዲህ የሚል ቃል እናነባለን። በዚያች ከተማ ወንጌልን ሰብከው እጅግ ደቀ መዛሙርት ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል እያሉ ወደ ልስጥራን፣ ወደ ኢቆንዮን፣ ወደ አንጾኪያም ተመለሱ ይላል። ቃሉን ሰብከው ወንጌልን ሰብከው
እጅግ ደቀ መዛሙርትን ካደረጉ በኋላ በወንጌል አማካይነት ብዙ ደቀ መዛሙርት መጡ እና ልባቸው እንዲጸና ሰበኳቸው፣ በሃይማኖት ጸንተው እንዲኖሩ መከሯቸው። ስለዚህ ወንጌልን ማዕከል ያደረገ አገልግሎት፣ በዛ ምክንያት ወደ እውነት የመጡ ደቀ መዛሙርት በሃይማኖት ጸንተው እንዲኖሩ መከሯቸው፣ ደግሞም በወንጌል እውነት በኩል አጸኗቸው ይላል። ቁጥር 27 ላይ በደረሱም ጊዜ ቤተክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ እና አሕዛብ ወደ ወንጌል እውነት እንዲመጡ በሄዱበት መንገድ እግዚአብሔር እንዴት አብሯቸው በጲስዲያም በጴርጌንም ወደ አጣሊያም በሄዱበት ጊዜ እንዴት እግዚአብሔር አብሯቸው እንደሰራ የሃይማኖትን ደጅ ለአሕዛብ ጭምር እግዚአብሔር መክፈቱን ተናገሩ። እዚሁ ሐዋርያት ሥራ ምዕራፍ 16 ቁጥር 5 ላይ ደግሞ አብያተ ክርስቲያናትም በሃይማኖት ይበረቱ ነበር። በምን ይበረቱ ነበር? በሃይማኖት ይበረቱ ነበር። አብያተ ክርስቲያናት ልዩ ልዩ ጉባኤያት በቁጥርም ዕለት ዕለት ይበዙ ነበር። ንቁ፣ በሃይማኖት ቆሙ፣ ጎልምሱ ይላል። በሃይማኖት ቆሙ፣ ጎልምሱ ይላል። ሁለተኛ ቆሮንቶስ 13:5 ላይ ደግሞ በሃይማኖት ብትኖሩ ራሳችሁን መርምሩ ወይም ፈትኑ ይላል። ደግመዋለሁ ጥቅሱን። ሁለተኛ ቆሮንቶስ 13:5 ብዙ ጊዜ መፈክራችን ናት ይቺ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ኤፌሶን 4:5 ባጭሩ ሃይማኖት ክርስቶስን ማዕከል ያደረገ የወንጌል እውነት ነው። ክርስቶስን ማዕከል ያደረገ የወንጌል እውነት ነው። ስለ ወንጌል ሃይማኖት አብረው እንዴት እንደተጋደሉ ይመሰክራል። እና የወንጌል ሃይማኖት ሲጀመር ያለ ወንጌልም ሃይማኖት የለም፣ ሃይማኖት የለም። እኛ እንደ እግዚአብሔር ቃል የምናስብ ከሆነ ወንጌል የሌለበትን ወይም እንደ ወንጌል ያልሆነውን ሃይማኖት አንለው። ሃይማኖት ካል የምንለው የክርስቶስን እውነት ማዕከል ያደረገ መረዳትና ሕይወት ነው። ስለዚህ የወንጌል ሃይማኖት ማለት ኢየሱስ ክርስቶስን በትክክለኛ ማንነቱ በዚህ በአንደኛ ጢሞቴዎስ ምዕራፍ 3 የመጨረሻ ቁጥር 16 ላይ ማንነቱ ተገልጧል። ኢየሱስ ማን እንደሆነ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ነው ይለዋል። ይሄን ማዕከል ያደረገ እውነት ነው ሃይማኖት ማለት። ሌሎች ነገሮች ተደራርተው ሃይማኖት ማለት ብዙ ነገር ሆነ እንጂ ሃይማኖት የወንጌልን እውነት ማዕከል ያደረገ መረዳት እና ሕይወት ነው። ከዚህም ጋር በተያያዥነት ቆላሲስ ምዕራፍ 1 ቁጥር 23 ላይ ከወንጌል እውነት ወይም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ኑሩ ይላል። ማለት ወንጌል የምስራች ነው አይደል? አዎ፣ በጎ የሆነ ወሬ፣ በጎ የሆነ መልእክት ነው፣ የምስራች ነው። ቆላሲስ 1:23 ተስፋ አለው። ወንጌል እኮ ተስፋ ነው አይደል? አዎ፣ የተባረከ ተስፋ ማዕከሉ ነው። ያ ብሩክ ተስፋ በክብር ከሰማይ የሚገለጠው ጌታ ኢየሱስ ነው። እና ወንጌል በአጠቃላይ ተስፋን ማዕከል ያደረገ መለኮታዊ መርህ ነው። ለታመመው ተስፋ ነው፣ ለወደቀው ተስፋ ነው፣ ለተጨነቀው ተስፋ ነው፣ ለቆሰለው ተስፋ ነው። ይሄ ዓለም በብዙ መንገድ ለሚያንገላታው ተስፋ ነው። ከሁሉ በላይ ደግሞ ለጠገበም ጭምር የሚሆን ተስፋ ነው። ምክንያቱም ኢየሱስ የማያስፈልገው ትልቅ ስለሌለ ጌታ ኢየሱስ ክርስቶስ ብሩክ ተስፋ፣ ቤተ ክርስቲያን በማዕከል የምትጠብቀው ተስፋ።
ማራናታ እያለች ከሕያው እግዚአብሔር መንፈስ ጋር በዜማ የምታከብረው ተስፋ ነው። እንደውም ማስረጃ እኔ ያላገኘሁለትም እንጂ ቁጥር 16 ላይ ያለው ይሄ አሁን እንደውም የአማርኛው መጽሐፍ ቅዱስ ያው እንደምታዩት ልክ በግጥም መልኩ ነው እዚህ ጋር ያስቀመጠው። የመጨረሻው ያው የያዛችሁት መጽሐፍ ላይ እነዚህ በግጥም መልኩ ነው የቀረቡት እና እንደውም የጥንቷ ቤተክርስቲያን መዝሙር ነው ይባላል። የመጀመሪያዋ ቤተክርስቲያን መዝሙር ነው፣ የመዝሙር ስንኝ ነው ይላሉ። እና ዜማውንም ብናገኘው ብንዘምረው ጥሩ ነበር እና ዜማ እኛ አድርገን እንዘምረዋለን። መዝሙር ነው እና በአጠቃላይ ዝማሬ ብቻ ማለትም ሳይሆን አሁን የተሰበሰብንበት በማዕከል የምናከብረው ይሄ የእግዚአብሔር ምስጢር የሆነው ግን የተገለጠው ምስጢር ማንነት ነው። ይሄ እሱ ማን ነው? በስጋ ተገልጧል፣ እግዚአብሔር ይመስገን። በመንፈስ ጸድቋል፣ እግዚአብሔር ይመስገን። ለመላእክት ታይቷል፣ እግዚአብሔር ይመስገን። በአሕዛብ ተሰብኳል፣ እግዚአብሔር ይመስገን። በዓለምም ታምኗል፣ ክብሩ ይስፋ፣ ደግሞ በክብር አድርጓል። አሁን ይሄ ጌታ አሁን እኛ የቆምንበት እውነት መሰረት አስተምሮ ተናግሮ ምናምን ሞቶ የሆነ አገር መታሰቢያ ሐውልት የተደረገለትና ሐውልቱን የምንስምለት አንድ የተከበረ ሰውዬ አይደለም። ጌታ ኢየሱስ ክርስቶስ ሞቶ የተቀበረበት መቃብር ክፍት እንደሆነ ታውቃላችሁ። ሰው ይጎበኘዋል። እኔም ጎብኝቼዋለሁ። የለም እዛ ውስጥ ለመታሰቢያ የሚሆን አጥንት የለበትም። የነ ዳዊት አጽም አለ በሳጥን በደንብ ተቀምጦ ከክርስቶስ ኢየሱስ ልደት 1000 ዓመት በፊት የነበረው በስጋ የክርስቶስ ኢየሱስ አባት የሆነው ዳዊት ኢየሱስ ልጁም ጌታውም የሆነለት ዳዊት አጽሙ ይጎበኛል አለ እና በዓለም ላይ በጣም የተከበሩ በብዙ ነገር የሚታወቁ ሰዎች መቃብሮቻቸው ይጎበኛሉ፣ ይታሰባሉ። ጌታ ኢየሱስ ግን በሰማያት ነው ያለው፣ በአብ ቀኝ ነው ያለው። ደግሞ ከእኛም ጋር አለ። ሕይወትን የሚሰጥ መንፈስ ነው እና እሱን ማዕከል ያደረገ እውነት ነው ወንጌል እና ተስፋችን ትልቅ ነው ማለት ነው። ስለ ወንጌል ስናወራ ይሄንን ነው የምናወራው። ሌላው ከሃይማኖት የሚያስወጡ ነገሮች አሉ። እሱን ለሚቀጥለው ጊዜ ከዚህ የሚያወጡ ምክንያቱም ከዚህ ቅንነት፣ ከዚህ በጎ ሕሊና፣ ከዚህ መልካም ነገር የሚያወጡ ነገሮች አሉ። ምንድናቸው እነሱ የሚለውን በሚቀጥለው ብናየው ይሻላል ከሰዓት አኳያ። ለማንኛውም ስር ሰዳችሁ በእርሱ ታነጹ ይላል ቆላስይስ 2:7 ላይ እንደተማራችሁትም በሃይማኖት ጽኑ ይላል። እግዚአብሔር ይመስገን። ደግሞ አንድ ጊዜ ስለ ቅዱሳን ለቅዱሳን ስለተሰጠችም ሃይማኖት እንድትጋደሉ መክራቸዋለሁ ይላል። በኮብልስቶን አይደለም እንጂ በጦር መሳሪያ አይደለም እንጂ ግቢ ለማስጠበቅም አንሞትም እንጂ እንደሱ አይነትም ትግል አይደለም እንጂ ትግሉ አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት ተጋደሉ ነው የሚለው እና መጋደል ማለት ለዛ ዋጋ ክፈሉ፣ ህይወታችሁን ስጡ ነው የሚለው። አንዴ ለቅዱሳን የተሰጠች ሃይማኖት ናት፣ አንዲት ናት። ብዙ አይደለም ሃይማኖት በክርስቶስ በኩል ከእግዚአብሔር ጋር ያለን ነገር ነው። ሃይማኖት አሉታዊ አይደለም። ሃይማኖት ጤናማ ነው። በሃይማኖት ጽኑ፣ በሃይማኖት በርቱ፣ ጎልምሱ ይላል እግዚአብሔር ቃል። እግዚአብሔር ይመስገን። እና ታዲያ የዚህ ሃይማኖት ምስጢርስ ምንድን ነው? አሁንም ምስጢሩ ያው ይቀመጥ። እግዚአብሔር ይመስገን። እና የቤት ስራው እንግዲህ ደግሞ ይቀጥል ማለት ነው። እድሉን ካገኛችሁ እዩት። ምንድነው ምስጢር የሚለውን እናንተ አብቡ። ጸጋ ይብዛላችሁ። እንጸልያለን።